እናንተ ውድ የፖለቲከኞች ህልም የሆናችሁ ኢትዮጵያውያን how you guys doing my people ይህንን የታርጋ ጉዳይ በተመለከተ መሰረት ሚዲያ ያወጣው ሰነድ አስደንጋጭ ነው። ሁሌም እንዲህ አይነት ነገር ሲደረግ ከጀርባው ምን አለ? ሙስና አለ። በሁሉም ነገር ነው። እኔ መኪና በርግጥ የለኝም፣ ፐርሰናል አይደለም፣ የምሬ ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር እንደተለመደው እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ማስባት ነገር ይዤላችሁ መጥቻለሁ ማለት ነው። ባለፈው ሳምንት እንግዲህ በዚህ በሰሌዳ ጉዳይ ትንሽ ጨረፍ አድርጌላችሁ ነበረ። አሁን እንዳለ በቃ ሚዲያውን አጥለቅልቆት ወደ ፖለቲካ እንግዲህ የሚናገሩት ሰዎች ጋር መድረስ ጀምሯል ማለት ነው እና በጣም ሲሪየስ እየሆነና ለምን ህዝቡ ዝም አለ እንደገና ደግሞ ለምን ይሄ ነገር ተፈጠረ የሚለውን ነገር በጣም እንግዲህ እየከረረ መጥቷል ማለት ነው። ስለዚህ እስቲ ዛሬም ደግሞ ትንሽ ያንዳንድ ሰዎችን ስሜትና እንዳልኩትም ደግሞ ሌሎች ለምን እንደተጠቀሙት እስቲ ትንሽ ሰማ እናድርገው። ምክንያቱም ነገሩን ለሌላ አይነት መጠቀሚያም ሁሉ ተደርጓል ማለት ነው እና ዘና ፈታ ብላችሁ እቺን ነገር አይታችሁ የራሳችሁን ኮሜንት ስጡባት። መቼም ህብረተሰቡ የሚሰማውን ነገር ማቅረብ የኛ ደግሞ ግዴታ ስለሆነ ወደ ሌላ ነገር ዞር ከማለትም እንደተለመደውም ስለምርጫውም ስለምኑም እንግዲህ የሚያስረሳ ወሬ ሆኖ የምርጫውንም ሪዛልት መስማት ተትቶ ቀጥታ እንግዲህ በዚህ አይነት ጉዳይ ላይ ነው ሰው የተነጋገረበት ያለው እና ይህችን ነገር እስቲ ይዤላችሁ መጥቻለሁ። እናንተ ዘና ፈታ ብላችሁ ይህችን ነገር አይታችሁ የራሳችሁን ኮሜንት ስጡበት። ከወደዳችኋት የተለመደችዋን ላይክ አድርጉልኝ እያልኩኝ ቀጥታ ወደ ፕሮግራም ልግባላችሁ። መልካም ጊዜ ይሆንላችሁ። ከኛ በበለጠ ስለ ችግር ያወሩና ቤትና መኪና ሲገዙ እንመለከታቸዋለን። እነዚህ ሰዎች ማለት ድሮ ተማሪ እያለን ምንም አላጠናንም እያሉ ፈተና የሚደፍሩ ናቸው አይመስላችሁም? እግዚአብሔር ሊቀጣ ሲፈልግ ማለት ነው ሁሉን ነገር ይሰጣል። ከገንዘብ ይሰጣል፣ ዕውቅና ይሰጣል፣ ስልጣን ይሰጣል፣ ሙሉ ያደርግልሃል ማለት ነው። የዛኔ አንተ ያልደረስክና ማለት ነው ልብ ያበጠ ሰው ከሆንክ ማለት ነው ምን ይሆናል መሰለህ? ሰው ትንቃለህ፣ የሰው ችግር አይገባህም፣ ማትሰራው ፎል የለም፣ አምላክህን ትረሳለህ። ከዛ መልሶ ደግሞ እግዚአብሔር ማለት ነው ሊያስተምርህ ሲፈልግ ማለት ነው በደንብ አድርጎ በስነ ስርዓት ሊያስተምርህ ሲፈልግ ይነሳል የሰጠህን ነገሮች። የዛኔ ትደነግጣለህ። በቃ ምትይዘው ምትጨብጠው ይጠፋሃል። በቃ ያ አፈራይን ካኝ የምትለው የነበረው ሰውዬ ትረጋጋለህ፣ ትሰክናለህ። ችግር ማለት ምን እንደሆነ ትረዳለህ፣ ረሃብ ማለት ምን እንደሆነ ትረዳለህ። የዛኔ መልሶ እግዚአብሔር የሚበቃህን ያክል ካስተማረ በኋላ ይሰጣል። የዛኔ ማለት ነው ትክክለኛ ማንነትን ታገኛለህ። ሰው ሲታሰር ማለት ነው ወዶ አይደለም እግዚአብሔር ሊያስተምረው። ሰው የሆነ ነገር ሲደርስበት ማለት ነው በምክንያት ነው። እኔ የምላችሁ የአዲሱን ታርጋ ጥቅም አገኘውላችሁ ማለት ነው። አዲሱን ታርጋ ስትገጥሙ መኪናው ነዳጅ መብላት ያቆማል፣ ግብር መክፈል ያቆማል፣ እንደገና መንገድ ትራንስፖርት ውስጥ ያለውን ሙስና ያስቀራል፣ እንደገና የሚገደሉትን ሹፌሮች ያስቀራል። በቃ ብቻ ምን ብዬ ልንገራችሁ፣ በጣም ብዙ ጥቅም አለው ልላችሁ ነው። ታርጋው አመጣጤ 56000 ብር ትከፍላላችሁ፣ ሁላችሁም ዝነኛና ታዋቂ ትሆናላችሁ ልላችሁ ነው። አመጣጤ ብቻ ማለት ነው። መንግስት እኛ ታርጋ ቀይሩልን አላልንም፣ ራሳችሁ ናችሁ ታርጋን ቀይር ያላችሁት። ስለዚህ ሹፌሩ ይሄ የመኪና ባለቤቱ የሚከፍልበት ምንም ምክንያት የለም። አንከፍልም። ምክንያቱም ታርጋው የሚያመጣው ለውጥ ስለሌለ አንድ። ሁለተኛ ያለው ታርጋ ምንም የበደለን ነገር የለም። እናንተ ናችሁ መቀየር የፈለጋችሁት። በነፃ ከፈለጋችሁ ቀይሩ፣ ካልፈለጋችሁ ተዉት። ይመቻችሁ ብቻ። እኔ ምን አገባኝ? ይመቻችሁ።
የታርጋ ጉዳይ በጣም እያነጋገረ ይገኛል። እኔ ግን አንድ ጥያቄ ብቻ ነው ያለኝ። አንድ ጥያቄ። ውድ ነው፣ አንኤክስፔክትድ ነው፣ ሰው እንዴት ይገዛል የሚሉት ነገሮች እንዳሉ ሆኖ ግን ምንድነው ልዩነቱ? ሌሎች ታርጋዎች 9000፣ 5000፣ 4000፣ 7000 ሆነው ለምንድነው የኮድ 3 እና የኮድ 2 መኪኖች ላይ ብቻ 50 ምናምን ሺህ የእርዳታ መኪናም አይ ቲንክ 50 ምናምን ሺህ ነው መሰለኝ ግን የኮድ 2 እና የኮድ 3 መኪኖች ከሌሎች ሀገር ተቋራጭ መኪኖች ታርጋ ምናምን ተለይቶ 56000 57000 ብር የሆነበት ምክንያት ምንድነው? ሌሎቹስ የቀነሱበት ምክንያት ምንድነው? ማለቴ ታርጋው አይለያይም አንድ እስከሆነ ድረስ ለምንድነው ያን ያክል ዲፈረንስ እንዲመጣ የተፈለገው የሚለው ጥያቄ ቢመለስልን ደስ ይለኛልና ይሄ ነገር እውነት ሰው መክፈል ይችላል ወይስ አይችልም የሚለው ነገር በደንብ ጥናት ተደርጎበት የወጣ ሂሳብ ነው ወይ የሚለውም ነገር ቢታሰብበትና ቢመለስልኝ ደስ ይለኛል። የኢትዮጵያ ሹፌር ይሄን ያህል ብር ክፈልና ታርጋ ሊቀየር ነው ተብሏል። እቁብ እየጣለ ጎማ የሚቀይር ሹፌር፣ ወጥቶ በሰላም መመለሱን እርግጠኛ ያልሆነ ሹፌር፣ የነዳጅ ዋጋና ሰልፍ ኑሮውን ያዛባበት ሹፌር፣ ዘንባባ ገጨው ሳረገጥኩ ከየት አንጥቼ ልከፍል ነው እያለ የሚሳቀቅ ሹፌር፣ ይሄንን ሹፌራውን ይሄን ያህል ብር ክፈልና ታርጋ ቀይር ማለት ከገታ በምን ይተናነሳል? በጣም እኔ የምለው መንገድ ትራንስፖርትን እየመራ ያለው ማን ነው? የሊቢያ አጋቾች ናቸው እንዴ? አለባችሁን እኮ በስመ አብ ወልድ ግርፍ እየቀጠቀጣችሁ ነው የተቀበላችሁን። እግዚአብሔር መንጃ ፍቃድ 5000 እድሳት 5000 ከቅጣት ከ100 ብር ከ150 ብር አንሰታችሁ 4000 1500 አስገባችሁት። ምንድነው? እኛም ማናውቀው ጉድ አለ እንዴ ከጀርባ? ከታርጋ ከ3000 ብር 56000 ብር በጣም ነው። መኪናውን ወሰዱት እንዴ? ኤሌክትሪክ ሞተር እኮ ይገዛል። እግዚአብሔርን 56000 ብር ምንድነው ያረጋችሁት? ሱስም ካለባችሁ እኛም ማናውቀው የተበደራችሁት ገንዘብ ካለ ጠይቁንና በትክክል እኛ ያለውን ነገር እዳውን እንክፈል። የሊቢያ አጋቾች ራሱ ይራራሉ። እውነት አንዳንዴ ይራራሉ። በእውነት በጣም ነው ያበዛችሁት። በጣም ውድ የሚባለው የጀርመን ታርጋ ራሱ 150 ነው። 150 ዶላር ነው ውድ የሚባለው። እኛ 450 ይቀር ይበላችሁ በእውነት። አዎ እንግዲህ በዓለም አንደኛ የሆነ ታርጋ ኢትዮጵያ ውስጥ እንግዲህ ተገኝቷል ማለት ነው። ያው ወሬው በሙሉ እሱ ሆኗል ማለት ነው። በተረፈ ምን አይነት ዕዳ ኖሮባቸው የዚህን ያህል ህዝቡ ላይ ለመጫን እንደፈለጉ፣ በዛ ላይ መኪና የሚገዛና መኪና የሚነዳ በሙሉ ሀብታም፣ የተረፈው ቅንጡ ተብሎ ስለሚታሰብ እንግዲህ ጫና በሙሉ ከመንግስት ከደሃው መንግስት እንኳን ተሽሎ እንግዲህ ህብረተሰቡ ላይ ጫና ወጥቷል ማለት ነው። የመንግስት መኪናዎች በ9000 ሲገላገሉ የሀብታም መኪና እንግዲህ 56000 ብር ተብሎበታል ማለት ነው። በጣም የሚገርመኝ ይሄንን ነገር ባለፈውም ስሰራ በጣም የሚገርሙ ሰዎች እንዴ ለምን ጥሩ ነገር ስለተሰራ ለምን ታኮርፋላችሁ? የብልጽግና ምናምን ያመጣው ነገር ይሄ እኮ ብልጽግና ምናምን የሚል ነገር አይደለም። ፖለቲካ ሳይሆን ይሄ በስነ ስርዓቱ አንድ ተቋም የሰራውን ኃጢአት ነው እንግዲህ እዚህ ላይ እየገለጽን ያለ ነውና ለእንደዚህ አይነት ነገር ደግሞ እውነት ተገቢ ሆነ እንግዲህ ምላሽ እስኪሰጥ ድረስ ያው ሁላችንም ተነስተን እንደዚህ መቀጥቀጣችን አይቀርም እና ህብረተሰቡም ለዚህ ነው በመዝናናትም በፌዝም ቢሆን እቺ ነገር ትክክል ነች ወይ? እውነት ይሄ መንግስት ኪስ የሚገባ ነው ወይስ ወደ የግለሰብ የገባ ኪስ ውስጥ የገባን እየሞላን ዕዳን እየሸፈን ነው የሚለውን ነገር ነው እንግዲህ በጣም በሚገርም ሁኔታ እንግዲህ የተለያዩ እንግዲህ አክቲቪስቶች ሳይቀሩ በዚህ ጉዳይ ላይ ሌላ አይነት ነገር እየሰበሰቡ እያመጡ እያወሩ ይገኛሉ። እስቲ እሱን ደግሞ እናዳምጥ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ለታርጋ አጠቃላይ 59000 ብር ነው የተጠየቀው። 4000 ብር የሚሸጥ ላቤራ ለብዙ ታርጋ ይሆናል። እዛ ላይ ጽፎ እስከ 59000 ብር መጠየቅ በጣም ነውር፣ ህገወጥ ዝርፊያ ነው። አሁን እንኳን በዚህ አቋማቸውን አሳዩ። ነዳጅ እንደፈለገ ሲጫንባችሁ ማናቸውም ነገር ሲሆን ይችላልላችሁ። ለአንድ ታርጋ እስከ 59000 ብር ስትጠየቁ ምንድነው የምትሉት? እናንተ ያሳዝናል ብላችሁ ነው የምታልፉት? ከ2000 ብር ግፋዊ በላይ አንከፍልም ብላችሁ እስኪ ልብሳችሁን አሳዩ። እናንተ የምታረጉ ምንም ያመጣ ይመስላችኋል? ተበረከኩ ነው የሚወድቅ። የተጣለብህን ሁሉ በጣም ያሳዝናል እያሉ ከንፈር እየመጠጥ የምትቀበል ከሆነ ነገ ጧት ለእያንዳንዳችሁ ለሰው ለሚተባበሩ ታርጋ ውጡ በ10,000 ብር ይላቸዋል።
መብት ማስከበርን ከኬንያና ከሌሎች ነው ማለት። ስለዚህ ሀዘንን መግለጽ ብቻ አይደለም፣ ያሳዝናል እያሉ መክፈል ብቻ ነው፣ መቀፍቀፍ አይደለም። ከ2,000 ብር በላይ አልሰጥም፣ ከ3,000 ብር በላይ አልሰጥም። የሆነ ነገር ወስዳቸው የዚህ የታርጋ ቀየራ ጉዳይ ስቲቭ ሼር ኮፒ ሊንክ እያደረጋችሁ በደንብ ሰው ጋር ቪዲዮአችን ይደርስ። መሰረት ሚዲያ የሆነ ግለሰብ ነው ተጫርቶ ይህን ሁሉ ነገር እያደረገ ያለው ከ12 ነጥብ ምናምን ቢሊዮን ብር በላይ 12 ቢሊዮን ብር ወጪ ተደርጎባቸው ነው እነዚህ ታርጋዎች የተሰሩት ነው የሚለው። ሀገር ውስጥ ቢሰራ የአንዱ ታርጋ ዋጋ ከ600 ብር በጣም ከበዛ እስከ 800 ብር ነው ዋጋው። ውጭ ሀገር ስለተሰራ ነው በዚህ ልክ ውድ የሆነው የሚል መረጃ ይዞ ወጥቷል መሰረት ሚዲያ። የኔ አይደለም የመሰረት ሚዲያ ነው ዘገባው። እንዲያው ውጪ ተሰራ ሀገር ውስጥ ተሰራ ለአንድ ታርጋ ቅያሪ 50 ምናምን ሺህ ብር ግን ምን የሚሉት ነው? ቀጣይ ዓመት መንግስት ዕዳ ቀንስበታለሁ ያለው እንደዚህ እያደረገ ሰብስቦ ነው የሚቀንሰው። ይህ አግባብ ነው? ወደ ሌላ በሁሉም ነገር ነው። እኔ መኪና በእርግጥ የለኝም፣ ፐርሰናል አይደለም፣ የምሬ ነው ነግራችሁ። ግን ደስ የሚል ዜና አይደለም፣ የምር ደስ የሚል ዜና አካሄድም አይመስለኝም። ይሄው የመሰረት ሚዲያ ዘገባ ግን እንዲህ ይላል። ከኒውዮርክ በላይ ለታርጋ ቅያሪ መጠየቅ አግባብ ነው? ኒውዮርክ እንኳን እንዲህ አይጠየቅም። የምር እንዲህ አይጠየቅም። የደረሱን አስተያየቶች ተጠቃለው ሲታዩ ሁለት ናቸው። አንደኛ ውሳኔው ደስ ብሎናል፣ በጣም ጥሩ ነው። ጥሩ ሆኖ ሲያበቃ ክፍያው ግን በጣም ያስደነግጣል የሚል ነው። አንደኛ የደረሰ መረጃ ሰዎች ትልቁን ስዕል ትተው ወደ ዋጋው እንዲያተኩሩ የተደረገበት ሰሌዳው አገር ውስጥ ቢመረት ይቻል ነበረ፣ ከውጭ ለማስገባት ጨረታው ማሳታፊ አልነበረም የሚል አንዱ ለሰው ጽፎልኛል። አካቹን ይህ አገራዊ አንድምታው ትልቅ የሆነ ኢትዮጵያዊ አንድምታው ትልቅ የሆነ በለውጡ ማግስት አጀንዳ የነበረን በእንጥፍጣፊ ወይም በእንጭፍጫፊ ውሳኔዎች አታደብዝዙት ማለት እንፈልጋለን። ትልቅ ስዕል የያዘ ነገር፣ ትልቅ ምስል የሆነ ነገር፣ ስትራቴጂክ ውሳኔ፣ አገራዊ ውሳኔ በዋጋ የዋጋ አጀንዳ ሆኖ እንዲራከስ ስለምንድን የተፈለገው? ወይ ደግሞ ማብራሪያ መስጠት ወጥቶ ማብራሪያ መስጠት ስለምንድን ያልተቻለው? የሄድንበት መንገድ ይሄ ነው። ታርጋውን ስናዘጋጅ ያወጣነው ወጪ ይሄ ነው። ከውጭ ሀገር ነው የታትሞ የመጣው። ኦኬ በዶላር ነው ማለት ነው፣ ወይ በፓውንድ ወይ በምናምን ነው። እሺ እሱን ስናሳትም ያስወጣነው ይሄ ወጪ ነው። ስለዚህ ወጪውን ኮስት ሪከቨሪ ለማድረግ ማብራሪያ መስጠት ለምንድነው የተቸገረው? እንዴት ይሄንን ትልቅ ጉዳይ ትልቅ አጀንዳ እንደ አንዳንዴ እኮ ክሬዲት መወሰድ ያለበት ነገር ላይ እንዴት ነው ዲስክሬዲት እንትን የምትሆነው? ሁሉም ሰው ነው የጻፈልኝ። ምንድነው እያወራ ያለው ኤርሚያስ? ጥሩ ነው ይሄ ነው በቃ ጥሩ ነው፣ ግን ኮስቱ ቱማች ነው። ካልሆነም አሁን እኛ በሰማነው ልክ ካልሆነም የተሳሳተ መረጃ ነው። ኮስቱ በዚህ መልኩ ተመጣጣኝ ነው ብሉና ወጡ ተናገሩ። ምኑን ይናገራሉ? ኦሬሪ እነሱ መሸጥ ጀምረዋል በጣም ብዙ ሰዎች። ምክንያቱም ታርጋ ለማግኘት ረጅም ጊዜ ቆየና በግቦ 100 ሺህ ብር ሲከፍል የነበረ ብዙ ህብረተሰብ ስለነበረ ከመቶ መቼስ 50 ሺህ ትሻላለች እያለ እየከፈለ ታርጋውን እያወጣ ይገኛል ማለት ነው። ብዙዎች ይሄንን ነገር ከአንደበታቸው ተናግረዋል። ነገር ግን እነዚህ ሰዎች ረጅም ጊዜ ስለተቀመጡ ከዛ ለመውጣት ሲሉ ይሄንን ከፍለው እየወጡ ያሉት። ግን ይሄ ነገር ይቀጥላል ወይ የሚለው እንግዲህ እዚህ ሀገር አሁን በጣም የሚገርሙ ኢትዮጵያ ውስጥ ያየነው ነገር ምንድነው? ማንኛውም ተቋም ወጥቶ የራሱን የሆነ ነገር ፈጥሮ የሆነ ገንዘብ መሰብሰብ ይጀምራል። ለምን ተብሎ ሲጠየቅ በመጀመሪያ ደረጃ የውጭ ሀገር ስምን ያነሳል። እኔ በብላክ ያምጡት በምናምን ምንዛሬ አጥተው በብላክ ይምጣ በምን እኔ አይገባኝም በእውነት። ብዙ ጊዜ የውጭ ሀገር ስም ይነሳል።
ከዛ ደግሞ ያው ቴክኖሎጂ ያለው ነገር ነው ይባላል። በሁለተኛ እሱ ነው እንግዲህ በቃ ራስን ትልቅ ለማድረግ ቴክኖሎጂ ውስጥ በጣት የሚቆጠር ወይም በትንሽዬ ጭንቅላት ተሰርቶ የሚሰጥ ነገር እንጂ እንዲያው በገንዘብ እንዲያው የሚጨፈጨፍበት ነገር አይደለም። ቺፕስ የተባለችው ነገር ተዘጋጅታ የተቀመጠችው ለዛ ፐርፐዝ ሳይሆን ነገር ግን በተለያዩ እቃዎች ላይ ውጭ ሀገር እንደምናውቀው በየእቃው ላይ ሁሉ የምትከተት በዛች ቺፕስ ምንም አይነት ኢንፎርሜሽን መክተት የሚቻል በቃ ተሰርታ የተቀመጠች ነገር ነች። ያንን ገዝቶ ነው እንግዲህ እዚህ ፕሌት ላይ የሚለጠፈው ማለት ነው። ነገር ግን በጣም ብዙ አይነት ወሬዎችና ስሞች እንግዲህ ይካሄዱበታል። በዚህ ምክንያት ነው ይሄን ሁሉ ጣጣ እያመጣ ያለው ማለት ነው። ስለዚህ ይሄ ትክክል ነው ወይ የሚለውን ነገር በጠቅላላ ህብረተሰቡ እየተነጋገረበት ስለሆነ ነው ደግሜ ያቀርብኩላችሁ። ከባለሙያዎች ከባለ ህጎችም የሚናገሩት አለ። በዛ ላይ ደግሞ ይሄን ነገር አሁን ሌላ እየተሰማ ያለው ወሬ አሁን ለአዳዲሶች ብቻ ነው እንጂ ለሌሎቹ አይደለም የሚልም አለ። እስቲ ይህንን እናዳምጥ። ግን በቃ የግድ ይህን ነገር መነጋገርና ህብረተሰቡ ሶልቭ እንዲደረግለት መጮህ ያለበት ስለሚመስለኝ ነው ማቅረብላችሁ። ወደሚቀጥለው ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን አዲሱን ታርጋ መውሰድ የሚጠበቅባቸው የትኞቹ መኪኖች ናቸው? እንደቆያችሁ ጠበቃ ሰፋ ነኝ። እንግዲህ እንደሚታወቀው በ2017 አዲስ የታርጋን በተመለከተ መመሪያ ቁጥር 1050 መውጣቱ ይታወቃል። ያንን መመሪያ ተከትሎ እንግዲህ አዳዲስ ኮድ የያዘ በተለይ ዓለም አቀፍ በቬና ኮንቬንሽን መሰረት ኢቲኤች ያለው ታርጋ እየተዘጋጀ እንደነበር ይታወቃል። በዛሬው ዕለት እንግዲህ በዚህ ጉዳይ ላይ መግለጫ ተሰጥቶበታል። ከመግለጫው መረዳት እንደሚቻለው ከዛሬ ጀምሮ አዲሱ ታርጋ መሰጠት ይጀምራል። ነገር ግን የሚሰጠው ለአዳዲስ ተሽከርካሪዎች ነው። ተመዝግበው እየጠበቁ ላሉ ተሽከርካሪዎች በስልክ እየተደወለ እንደሚሰጥ ተገልጿል ማለት ነው። ነባር ተሽከርካሪዎችን መኪኖችን በተመለከተ ግን ወደፊት እንደሚጀመር የሪፕሌስመንት የቅየራ ስራው ተገልጿል ማለት ነው። ስለሆነም በዚህ ሰዓት አዲሱን ታርጋ መውሰድ የሚችሉት አዳዲስ መኪኖች ናቸው። መሰል ጠቃሚ መረጃዎች ልታገኙ አካውንቴን ይከታተሉ። ሰላማዊ ሰው ነኝ፣ አልወድም ግርግር። በሰላምም ውዬ በሰላሜም ማደር። ታላቄን አክባሪ ፈጣሪን ፈሪ። እውነት ነው። እናቴ ተሞተ በተቻለኝ አቅም ሰው ማስደሰት። እንትና እዛ ጋር በጣም እያፈላ ሰፈር ካስቸገረ ሽማግሌ ብሆን እናቴ ተሞተ እመክረው ነበረ። ሽማግሌ ግን እናታ ባጎረስኩት ወዳጅ እጄን ተነክሼ ባባበልኩት ሰውም አውቃለሁ አልቅሺ። አብዝቼ ባመንኩት ደርሶብኛል ክዳት። የኔ ባልኩት ሰውም ገጥሞኛል መጎዳት። የወደድኩት ጠልቶኝ ንቆኝ ያከበርኩት ሞኝም ተብያለሁ ችዬ ባሳለፍኩት። ስናገር በነገር ዝም ስል ባኩራፊ እየተፈረጀ እኔ ሁኜ እንዳጥፊ ባልሰራው ስራ ያላመል ምግባሬ ብዙ ተብያለሁ በስካሁን መኖሬ። በተደገፍኩት ሰው ደርሶብኛል መውደቅ። ለዛ ነው ያቆምኩት ሰው ቀረበ የሸሸኝ መገረም መደነቅ። እንግዲህ ለገጣሚዎቻችን እናመሰግናለን። ጠበቋ እንደተናገረችው እንደሰማችሁ እንግዲህ ይሄ ነገር የተሰራው ለተዘጋጀውና ይሄ ገንዘብ እስካሁን እየተከፈለ ላለው ለአዳዲሶች ነው የሚለው ነገር አለ። ተስፋ ይደረጋል ለሚለውጡ ሰዎች ይሄ ነገር ይኖራል አይኖርም፣ ወይም ለሚጠፋባቸው ወይም እንግዲህ ወደፊት ለሚደረገው ነገር ሌላ ፕራይስ ያውጡ አያውጡ ገና አልታወቀም የሚል ነገር ደግሞ መጥቷል ማለት ነው። በዛ ሰዓት ላይ የሆነ ጥሩ ነገር ቢያሰሙን ይሻላል የሚል ተስፋ ሁሉም አለው ማለት ነው። ውዴቱ ቤተሰቦቼ እንደተለመደው እንግዲህ ይህችን ነገር አይታየት ታርጋችኋል። ስለዚህ የተቻላችሁን ያህል ኮሜንት ስጡበት። ከወደዳችኋት ላይክ አድርጉልኝ። አዲስ የሆናችሁ ሰብስክራይብ አድርጉ። በተረፈ በሚቀጥለው ጊዜ እስከምንገናኝ አንዲት ነገር ጠብ አድርጌ ልለያችሁ። መልካም ጊዜ ይሆናችሁ። እናንተ ውድ የፖለቲከኞች ህልም የሆናችሁ ኢትዮጵያውያን ሃይ ጋይስ ዶይንግ ማይ ፒፕል አይ ላቭ ዩ ኦል። ለምንድን ነው የፖለቲከኛ ህልም ያልከን ካላችሁኝ፣ ይኸውላችሁ ፖለቲከኞች ሁሌ የሚመኙት የሚያልሙት ነገር ዝም የሚል ህዝብ ነው። ዝም ሲጨፈለቅም ዝም፣ መብቱ ሲጣስም ዝም፣ በየእንትኑ ታክስ ሲጫንበትም ዝም የሚል ህዝብ። በቃ ፖለቲከኞች ያኔ ተኝተው ያድራሉ። የሚጠይቅ ህዝብ፣ ለመብቱ መጣስ፣ ለመብቱ መረገጥ ዋትስአፕ ብሎ የሚነሳ ህዝብ አይወዱ። ኦኬ አሁንም እንደዛው ነው። ኢትዮጵያ ውስጥ ያለው ሁኔታ በጣም ነው የሚያሳዝነው። ለታርጋ 56000 ብር ክፈሉ ስትባሉ ዝም። በዚህ ከቀጠለ የኢትዮጵያ መንግስት ኔክስት ይር ሚስቶቻችሁ ላይ ያው እሙሟቸው ላይ ቲል ነው የሚገጥመው። ታክስ እየከፈልክ ነው እያንዳንድ የባለጌ ነገር የምታደርገው። I mean it when I say this። እግዚአብሔርን ነው ብላችሁ
ቆይ ግን እንዴት ነው ዝም የምትሉት ግን? እሺ ሌላው ነገር ይቀር 56000 ብር ለታርጋ ክፈሉ ሲባል እንዴት ሰው ዝም ይላል? እንዴ በቃ በጣም ለመኖር መታገል እኮ it's not a thing። በቃ ኑሮ እንደዚህ ትግል መሆን የለበትም እኮ። እንዴት ከላይ እስከ ታች ሁሉም ሰፈር ያደርጋል እንዴ? ዋው ይገርማል። ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ።